ወልደ ኢየሱስ እባላለሁ። የመጣሁት ከደብረ ማርቆስ ከምስራቅ ጎጃም ነው። እኔ የተደረገልኝ ታምር ተዘርዝሮ አያልቅም፣ ግን ዋና ነጥብ ነው የምናገረው። መጀመሪያ ይሄን ገዳም ማውቀው 2014 ነው። ከዛ በፊት የዩኒቨርሲቲ ተማሪ ነበርኩኝ። አባታችን ከሚያሟቸው መካከል አንዱ ነበርኩኝ እኔ። ግን እግዚአብሔር ፈቃድ ሆኖ እዚህ መጥቻ ሁሉ ነገር አይቼ እግዚአብሔር ይመስገን ተመልሻለሁ። ከዛ በኋላ ተመርቄ ከጨረስኩ በኋላ ስራ አላገኘሁም ነበረ። ከዛ በኋላ ታመምኩኝ። ከዛ ቤተሰብ ሁሉ ጠልቶኝ ማንም አይፈልገኝ ሰው ነበርኩ። ከዛ በኋላ አንድ ወር ከምናምን መንገድ ላይ ተኝቼ በቃ ምግብም አልበላም፣ ቤተሰብም አያውቀኝም። በቃ ሌላ ሰው ነበርኩኝ። የምታውቁኝ ታውቁኛላችሁ። እዚህ መኪና ውስጥ ከቶኝ ነበረ። መብራት ሁሉ አስይዞኝ ከዛ ሁሉ ተርፌ ያለው። ግን መጨረሻ ላይ ሻይ ቤትም ከፍቼ ነበረ፣ አግብቻለሁ። ጸጉር ቤት ማሽን ገዝቼ ነበረ። ያን ሁሉ ጨርሼ ሐኪም ቤት ሁሉ ሙሉ ገንዘቤን ጨርሼ 2000 ብር ብቻ ስትቀረኝ ወደ ወንቅሸት ላኩኝ አልኳቸው። ባለቤቴ ገዳም ታውቋለች፣ እዚህ ቆይታ ነው ሄደች። ወንቅሸት ሄዳለችኝ፣ እያለቀሰች ተሳፍራ ሰደደችኝ። እዚህ እህቷ አለች፣ እሷ ደግሞ ላኩት እኔ አስታምመዋለሁ አለችና እሷ ልትቀበል ጭስ አባይ ተቀጣጠርና ተነሳው። ምንም ሳልይዝ ማለት ነው። በቃ ሻንጣዬን ብቻ ልብሴን ብቻ ይዤ መጣሁ። በቃ እና መሳፈሪያ ብቻ ማለት ነው። አንድ ወር ሙሉ ምግብ የሚባል ነገር አልቀምስም ነበረ። ሲሸተኝ ራሱ ያስመልሰኛል፣ በባዶ ሆዴ ማለት ነው። ውሃ ከጠጣው ያስመልሰኛል። በቃ ሞተ ነው እንጂ ዳነ የሚል ሰው የለም ነበር። እኔ የሚያይ ሰው ሁሉ ማለት ነው። እኔን የሚያይ ሰው ሁሉ አልቅሶ ነበር የሚመለስ። መጨረሻ ላይ በቃ እኔም መሞቴ ካልቀረ በቃ ተናዝዤ ኃጢአቴን ተናዝዤ ልሙት፣ ወንቅሸት ስደዱኝ አልኩ። ከዛ ስመጣ ግን ባህር ዳር ስደርስ ሻንጣዬን ተሸክሜ የጭስ አባይ መኪና አገኘው። እዛ ተሳፈርኩና ጭስ አባይ ስደርስ አንድ ወር ሙሉ ምግብ ማላውቅ ሰው ማለት ነው። ጭስ አባይ ሳድር አንድ እንጀራ ሙሉ ክክ አዝዤ ጥርግ አድርጌ በላው። ከዛ ቢጨምር ራሱ ጨምራለሁ። ከዛ ደወልኩና እንዲህ አድርጌ እኮ ምግብ አዝዤ በላው ስላት ተላቀስን ሙላችን ማለት ነው። ማመን አቃታት። ከዛ እኔም በቃ ዝም ብዬ በቃ ልቅሶ ነበር በቃ የሚቀድመኝ፣ ምክንያቱም አልተርፍም ብዬ ስለማስብ ማለት ነው። ከዛ በገዳሙ በቅሎ ነበር ልመጣ ተነጋግሬ ነበር። ምንጊዜም በእግሬ አልደርስም ተብሎ ማለት ነው። ከዛ ደወልኩና ሰላም ትባላለች እንዳጋጣሚ ልምጣ ነው አዝዤ ልምጣ ስትለኝ ነይ ዝም ብለሽ አልኳት ጠዋት። ከዛ በጠዋት መጣችልኝ፣ ሻንጣዬን ያዘችልኝ እሷ። እኔ ደግሞ ፎጣዬን በወገቤ እንትን አልኩና ምርኳዝ ያዝኩና ካስተናጋጆች ጋራ አይዞህ ሂድ አሉኝ። በቃ እሱንም ነው ዝም ብለህ አትፍራ ተባልኩ። እኔም ዝም ብዬ ከጭስ አባይ የተነሳውና ከአስተባባሪዎች ጋራ ከኋላ እኩል ማለት ነው በበቅሎ ልመጣ የነበርኩት በእግሬ ወንቅሸት ሰተት ብዬ ገባው። ከዚህ እንደመጣው ምግብ ሲሰጡ ጥርግ አድርጌ በላው። አሁንም ኧረ ከዛ በኋላ ኩንታሮት ነበረብኝ። በሶስተኛ ቀኑ ማለት ነው ኩንታሮቱ ተነቅሎ ወደቀልኝ። ከዛ አሁንም ጸበል ስጠጣ ማለት ነው አንድ ኩባያ ጸበል ከጠጣው በላይም በታችም እንዲሁ ያየ ሰው ሁሉ ጉድ ነበር የሚል። በቃ እኔም አላምንም ነበር። በቃ ዝም ብሎ በቃ ሌላ ነገር ነበር የሚወጣው ነገር እንደዚህ ነው ማለት አይቻልም። በቃ ዝም ብሎ እንደ ስጋ እየተጎራረደ ነበር የሚወጣልኝ ነበረ። ግን እኔ ራሱ ያንሳይ ዝም ያለቅስ ነበረ። በቃ እኔ ምን አርጌ ነው ያለ ምን ኃጢአት በሰራ ነው እያልኩ ማለት ነው። ከዛ እንደዛ ሆኜ ጸበል ራሱ ልጠመቅ ስሄድ ሽመል ይዤ ጠዋት 1 ሰዓት የወጣው 7 ሰዓት 8 ሰዓት ነበር የምመለስ። አልሆንልኝ እያለ ማለት ነው። ልቤ ደክሞ ነበር በጣም። ሌላ ሰው ነበር መልክ ሌላ ሰው ነበር የመሰለ። ከዛ በኋላ ግን እንጀራም የለንም ነበረ፣ በቃ ምንም ነገር የለንም ነበረ። እዚህ ደርሼ ከመጣሁ በኋላ በቃ ዳንኩኝ። ሳልመሰክር ሀርሁ እንዳጋጣሚ ምናሴ ምናምን። ከዛውን ከተመለሱ በኋላ እንጀራ ቤት ከፍተን እንዳጋጣሚ ትልቅ ወንድሟ አንድ ኩንታል ጤፍ ሰጠንና አስጀመረን። አሁን ላይ ግን እግዚአብሔር ይመስገን ሙሉ የቤት ዕቃ ከሰራተኛ ደሞዝ ውጭ ከዶርም ከቤት ክራይ እንደገና ደግሞ እቁብ ለምሳሌ አሁን
የተጣራ ብቻ ማለት ነው ከ16000 ብር በላይ በወር እጥላለሁ እቁብ ብቻ ማለት ነው። እንግዲህ ያም ሆኖ ከሰራተኛ 2 ሰራተኛ አለ፣ የቤት ክራይ አለ፣ እንደገና ደግሞ አሁን ቦታ የተደራጀ ነው አለ። ከዛ ውጭ ሆኖ 16000 ብር የተጣራ ንጹህ እቁብ እጥላለሁ አሁን በወር ብቻ ማለት ነው። እና እግዚአብሔር ይመስገን የኔም ቤተሰቦች አምነውልኝ አሁን አባቴና ወንድሜ አብረውኝ ይገኛሉ እዚህ። እግዚአብሔር እኔን የሰማ እናንተን የሚስማችሁ አባታችንን ደግሞ ከወጡበት በሰላም ይመልስልን፣ ጠላታቸውን ከእግራቸው ስር ይጣልልን፣ በሰላም ወደ ገዳማቸው ይመልስልን። ወንቅሸት ነው ሁሌ ማለት ነው። በቃ ወንቅሸት ለኔ ህይወቴ ነው ተንግዲህ በኋላ በቃ ይኸው ግልጽ ምነግረው ማለት ነው። እና እግዚአብሔር ይስጥልኝ፣ አመሰግናለሁ። እንዴት ዋላችሁ? እኔ መጣሁት ከደብረ ታቦር ፋርጣ ወረዳ ተራሮች ቀበሌ ነው። ስሜ ባንቻየሁ ብርሃን ይባላል። የመጽሐፍ ስሜ ፍቅርተ ስላሴ ይባላል። መሰክረው 2 ነገር ነው። በመጀመሪያ ስለ ራሴ ነው። ተማሪ ነኝ። እስከ 7ኛ ክፍል እስከምደርስ ድረስ ሞካሪ ተማሪ ነኝ። 7ኛ ክፍል እንደደረስኩኝ ስሜን ሁሉ መጻፍ አቃተኝ። ከዛ እስከ 9ኛ ክፍል ድረስ ዝም ብዬ እሄዳለሁ፣ እመጣለሁ፣ አልፋለሁ። 9ኛ ክፍል ስደርስ የመጨረሻ ሲጨንቀኝ ለታላቅ እህቴ ነገርኳት። አይ አይዞሽ ምናምን እንደዚህ ያረግሽ አንብቢ ብላ ነገረችኝ። አዛ አቃተኝ። አዛ ወደዚህ ቦታ ይዛኝ መጣች። ከዚህ እንደመጣው እምነቱን ጠጥቼ ጸበሉን ተቀብቼ ድኜ ተፈውሼ ሄጃለሁ። አምላከ ገብርኤል እውነት 12ኛ ክፍል ደርሼ የተፈተንኩ እንደሆን ለባውደ ምሕረት ቁሜ መሰክራለሁ ብያለሁ። አእምሮዬ ተመልሶልኝ እንደ ጓደኞቼ እኔም ተፈትኛለሁ። ሲቀጥል ለእናቴ ነው መሰክረው። እናቴ የሳምባ ታማሚ ነበረች። 2 ዓመት ሙሉ በአንድ ጎኗ ነው የምትተኘው። ከዛ ሕክምና ስትሄድ አይ አትድኝም፣ መድኃኒትም እንዳንሰጥሽ ሳምባሽ ነቅቷልና አስታሚ ቁጭ ብለሽ አስታሚ ነው የሚሏት። ከዛ አምላከ ገብርኤል የኔን አእምሮ የመለስክልኝ። እናቴ በ2 ጎኗ የተኛች እንደው እንደ ጓደኞቿ ወታ ገብታ ስራ የሰራች እንደው በአውደ ምሕረት ቆሜ መሰክራለሁ ብያለሁ። እናቴም ከበሽታዋ ድና ተፈውሳ እንደ ጓደኞቿ ወታ ገብታ እየሰራች ነው። ለእኔ ደረሰ አምላከ ገብርኤል አምላከ ዮሐንስ ለእናንተ የሚድረስላችሁ። አባታችን በሰላም ወደ ሀገራቸው ይመልስልን፣ እድሜያቸውን እንደ ሰማይ ከዋክብት እንደ ምድር አሸዋ ያርዝምልን፣ ገዳማችን እስከ ምጽአት አይፍታብን። አስራዳመጣችሁኝ፣ አመሰግናለሁ። እኔ የመጣሁት ከአዲስ አበባ ነው። የሽ ይባላለሁ። እኔ ያው ተነግሮ አያልቅም ምስክሩ። ግን መጀመሪያ እኔ እንደናንተ ጸበልተኛ ነበርኩኝ። መጀመሪያ እኔ ታምሜ ነበረ። እኔ ታምሜ እያለው የ14 ዓመት ልጅ አለኝ። እሱ ታመመ ተብሎ ተደወለልኝ። ወደ አዲስ አበባ ነበር ባህር ዳር ነበር የምንሆነው። ባህር ዳር ሄድኩ። ሲሄድ ያ ልጅ ታሞ እግሩ፣ ጭንቅላቱ፣ አፉ እንደዚህ ዙሮ ነበር ያገኘሁት። ያን ልጅ እየመጣሁኝ ያን ልጅ እያስጠመቅኩ እያለ በ7ኛው ቀን ዳነና ወደ አባታችን ስናመጣው እያስባረክን እያለ እኛም ገንዘብ የሚባል ነገር የለንም ነበረ። እሱን ስናስባርክ ገንዘባችን አስባረከልን፣ ተባረከልን። ከዛ በኋላ ደግሞ እኔ 3 ወር እንደተጠመቅኩ እያለ 3 ወር እየተጠመቅኩ ልጄን አስጠምቄ ላኩና 3 ወር ተጠመቅኩ። 3 ወር ከተጠመቅኩ በኋላ እግሬም መንቀሳቀስ አልችልም ነበረ። በፈረስ ነበር ራሱ ስመጣ የመጣሁት። ከዛ በኋላ እግሬም ሰራ። አዲስ አበባም ሂጄ እግርሽ ይቆረጣል ተብዬ ነበረ። እግሬም ሳይቆረጥ ኖርማል ሁኔ ዳንኩኝ። ከዛ ግፊት ያወጣሽ አምላክ፣ ከዛ በሽታ ያወጣሽ አምላክ እያለ ሁሉም ነው የተደሰተ። ሰይጣን ሲደሰቱ አይወድምና ልክ እዚህ ክርስትና አስነስተን በ55 ቀኑ በቃ ያይሰድ ማርያም ነበርና አጥብቼ ምናምን ጨርሼ ትግስትን ታውቋታላችሁ። እሷ እነሱን ሸኘውኝና ተመልሼ ስሄድ ይሄ ልጅ ወደ ኋላ ባለ ከእጄ ላይ አበቃ። ከዛ ቁጭ ካልንበት ይሄ ልጅ በጣም ታመመና ወደ ሆስፒታል ወሰድነው። ወደ ሆስፒታል ስንሄድ ውጋት ለቀቀበት፣ ከአቅም በላይ ማለት ነው። ከዛ በኋላ ውጋት ከለቀቀበት በኋላ መጀመሪያ አድናስ፣ ከአድናስ ድሪምኬር፣ ከድሪምኬር ደግሞ ቀበሌ 13፣ ከቀበሌ 13 ደግሞ ከዚህ
ሆስፒታሉ ጋምቢ። ከዛ በኋላ ጋምቢ ከወሰድኩት በኋላ ይሄ ልጅ ሞተ። በቃ ዶክተሩ እኔ አልፈረምኩም ነበረ ለመፈረምም አላበቃ ናዛክ ይሄ ልጅ ሊሰራ ምናምን ከተዘጋጀ በኋላ አበቃባቸው ሞተ። ከሞተ በኋላ ወደዚህ ስልክ መደወል ጀመርን። ባልተቤቴም እዚህ ስለሆነ ሁሉም ቤተሰቦቼም እዚህ ናቸው። ስንደውል ስልኳ አይነሳ። እምነትና ጸበልም አላስኩም። በቃ ጋምቢ ደግሞ ምንም ነገር አስፓልት ስለሆነ ምንም ነገር ላገኝ አልቻልኩም። የበረርኩ ሄርኩኝና አልፌ ሄርኩኝና የሆነ አቧራ ነገር አነሳው። ዶክተሮችን ግልብጥጥ አረኩና የወንቅ እሸትን እምነትና ጸበል አድርግልኝ፣ የአባ ዮሐንስ ግፍና አድማ ለልጄ ድረስልኝ፣ እኔ ቃል ገብቼ ነው የወለድኩት። አለቀስኩኝ። ከዛ በኋላ የልጅ ሞተ፣ አበቃ። ሌላ ሰው ሁላ ተጠራ። ከተጠራ በኋላ የባሌ ያክስቱ ልጅ ነበረ መጣና ሲያየው አብቅቷል። አይ ትንሽ ትንፋሽ አለው ግን ቢሆንም ወደ ሆስፒታል እንውሰደው ወደ 7 አመት ሪፈር ብለው ማለት ወደ 7 አመት ስንወስደው ከዛ እንደገባን ያለ አይ ወደ 7 አመት ሳይሆን ወደ ጎንደር ይሄድ ተባለ። ወደ ጎንደር ይሄድ ተብሎ ከበረንዳው እንደተቀመጥን ስልኩ ተነሳና ሄሎ የኔ አባት ሄሎ አሲሉኝ። ከዛ በኋላ ምን ነው ልጄ በአደባባይ ባውደ ምረት መስክራችሁ ምን ነው አንገታችን ሊያስደፋን፣ አይዟችሁ ልጆቼ አይዟችሁ ምንም ችግር የለ ብለው ግብት ስል እህቴ ናት የታቀፈችው እንዲያርግ ልጅ ደሰስ ሳረገው ነፍስ ዘራበት። እና እንዲህ የሚያደርጉትን አባት የድሆቹን አባት እስኪ ዘመዶች ተመልከቱት። ሁሉን ነገር በቃ ዝም ብላችሁ አስቡት። በቃ እኛ አሁን አባ ዮሐንስ ስንል ለወለደን እናት አባት እንኳን ምን አይነት ክብር እንሰጣለን። እንግዲህ እኒህ አባት የወንቅ እሸት እኮ ታሪክ በጤናም በሀብትም በልጅም ነው የተለየ ታሪክ እኮ ነው የወንቅ እሸት። ሁሉ ልዩ ስጦታ በቃ ልዩ ስጦታ። እኔ የመጣሁት እስቴ ወረዳ ሲሆን ቀበሌ ሸምበቆች ይባላል። ስሜ ገበየ ተስፋ እባላለሁ። የመጽሐፍ ስሜ ደግሞ ወለተ ማርያም እባላለሁ። እኔ የምመሰክረው በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳኝነት፣ በአባታችን እንባና ጸሎት የተደረገልኝን ከብዙ በትንሹ ከረዝሙ ባጭሩ እንዲህ ስል እመሰክራለሁ። እኔ የምመሰክረው ስለ ራሴና ስለ ቤተሰቦቼ ነው። ስለ ራሴ መጀመር እኔ ቅንጭላቴን ያመኛል። በጣም ከተወለድኩ ጀምሬ ነፍስ ሳውቅ ጀምሬ እስካሁን ባለውበት እድሜ ድረስ በቃ ባፍንጬ ነስር ነበር የሚሄደው። ከዚህ ቦታ መቆም አይገባኝም ነበር፣ ግን እግዚአብሔር ቸር ነው። በቃ አልቀበልሽም አላለኝም። አባታችን አልቀበልሽም አላለኝም። እርኩስ መንፈስ በእኔ ላይ አድሮ ብዙ ነገር ሲያስቸግረኝ ትምህርቴንም እንዳልማር ስማርም ከወረቀቱ ላይ ጠብ እያለ በየሳልስቱ ሲያስቸግረኝ የነበር በሽታ ነበር። እዛ ወደዚህ ወደ ወንቅ እሸት ስመጣ ከዚህ 1 ወር በመቆየቴ ከጓደኛዬ ተስቦ የዛር መንፈስና 666 ሳጥናኤል ነኝ ብሎ ጮኸ እና በሷ ላይ ለቀቀ። ለኔ የደረሰ አምላከ ቅዱስ ገብርኤል አምላከ ዮሐንስ ለእናንተም ይድረስላችሁ። እግዚአብሔርን እልል ብላችሁ አመስግኑን። በሁለተኛ ደረጃ ስለ ቤተሰቦቼ ነው የምመሰክረው። እናቴ ከዚህ ቦታ ብትመጣልኝ በቃ ቁሜ መሰክራለሁ። የወንቅ እሸቱ ቅዱስ ገብርኤል አባታችን በእንባና በጸሎታችሁ ከዚህ ቦታ እንድትመጣልኝ ብዬ ነበረ። መታ 3 ሳምንት ተጠምቃ ሄዳልኛለች። ለኔ የደረሰ አምላከ ቅዱስ ገብርኤል አምላከ ዮሐንስ ለእናንተም ይድረስላችሁ። በሶስተኛ ደረጃ ደግሞ እህቴ አዲስ አበባ ከወጣች 10 አመቷ ነው። 10 አመቷ ስትቀመጥ ግን እናቴ ብላ አንድ ቀን ደውላ ማታውቅ፣ ቤተሰቦቼን ብላ ማታውቅ፣ ግን እዚህ በመምጣቴ ወር እንደተቀመጥኩ ልመጣ ነው እያለች ትደውልኛለች። ከዛ ምንድነው የምትመጭ ምናምን ስላት ሂጂ እያለኝ ነው ልመጣ ነው አለች። እንግዳማ ነይ ብዬ ቤተሰብ መጣችና እንደውም ወንቅ እሸትን ተረግጣ ሄዳልኛለች። ለኔ የደረሰ አምላከ ቅዱስ ገብርኤል ለእናንተም ይድረስላችሁ። አባታችን በሰላም ወደ ገዳማቸው ይመልስልን፣ ለሀገራቸው ያብቃልን። የቅዱስ ገብርኤል ባለሟሎች ደህና ዋላችሁ። እኔ የው ባህር ዳር ነው የመጣሁኝ።
ስሜ ጥላነሽ ነው። የመጣፍ ስሜ ወለተ መድን ነው። ይኸው የመጣነ 3 ዓመታችን ነው። 2015 ነው የመጣነ። ልጅ ታመመብኝ። የመጀመሪያ ጊዜ አንድ ነው ልጄ፣ ሌላ ልጅ የለኝም። ስራ የቀን ስራ ነው የምሰራ። ዲያስፖራ ነው ቤት የቀን ስራ ሰርቸር የገዘውተኝ። አመመው። ተማሪ ነው፣ በግ ነጋዴ ነው። አስዋ አይደርስም ምን አይልም። የትምህርት ጓደኛ ብቻ ነው ያሉተኝ። ዘመዶቼ ናቸው፣ የራሴ ወንድሞቼ ናቸው፣ ጉረቤቶቼ። ያ ልጅ ታመመብኝ። ሲታመምብኝ እኔ እኮ ልቤንን አሰረኝ፣ እጄንም አሰረኝ። ትምህርት ቤት ስሄድ እጅ እግሬን አሰረኝ። መምሩን ነቀው አለኝ። ጥቁር ሰውዬ ባይኔ ላይ ቆሞ መምሩን ነቀው አለኝ። ወጣቶችንም ነቃቸው አለኝ ይለኛ ነኝ። ኦሃ ጠግበህ ነው እንጂ የሴት ልጅ ሁነህ ጠግበህ ነው እንጂ አንተ ዝም ብለህ እየበላህ ተኝተህ እኔ እየተንከለከልኩኝ ጠግበህ ነው እንጂ እለዋለሁኝ። አሁንም እሰደዋለሁ። ድል ችቦ ነበር የሚማር። አሁንም እሰደዋለሁ። እኔም የባህር ዳር ማህበር በኩራት ነኝ። ኧረ ተው አንተ ልጅ፣ ኧረ ተው ጠግበህ ነኝ ተው። እኔ እየተንከላተምኩኝ እያሳደግኩ ጠግበህ የሴት ልጅ ሁነህ ነው እንጂ ገንዘቡ በእጅ ላይ እያላገጥክበትኝ ምን ሆኖ ማን የሚከለክልህ? አብረን እንድና የከለከለህን አሳየኝ፣ በፖሊስ አስጠይቀዋለሁ እለዋለሁኝ። አረገኝ አንቺ ዝም ብሎ ጥቁር ሰውዬ ነው የከለከለኝ፣ ኮቢ እንዳጨብጥ ብሎ ከልክሎኛል ይለኛል። አሁን ሲለኝ እኔ ነገሩን አላወኩተኝም። ያም ሲለኝ አላወኩም። እኔ እግሬን እጄን አሰረኝ። ስራም እንዳልሰራ አስሮኛል። ይህ ልጅ እያደረ እንደዚያ ስለኝ ትምህርት ቤት እየከፈልኩኝ ስሰደው አንቺ ሴትዮ የመኪና አትክሰሪ ለምን መካስሪ ዝም ብለሽ ትምህርቱ ልቅር ይለኛል። ኧረ አትቅር አንተ ልጅ፣ የሴት ልጅ ሁነህ ነው እንጂ ማን የሚከለክልህ? አሳየኝ፣ በፖሊስ ልክሰሰው እላለሁኝ። እኔ ነገሩን አላወኩኝም። ይህን ስለው ከለከለኝ። መምሩን ነቀው አለኝ። ወጣቶችንም በላቸው አለኝ ይለኛል። አላወኩም። አዚያ ጣለው። ታመመ። ጋምቢ ወሰድኩት። 10 ሺህ ብር ከፍዬ ምንም በሽታውም አልታወቀም። መጣ 2-3 ቀን እንቁላል ስጭው ይብላ። ልቡን የታመመ ተባለ። እንቁላል ሰጠሁትኝ። በላ። አልዳንም፣ አልተሻለውም። ወረጠበልም እኔም ደብርም እጀም አላውቅም። ወረጠበልም አልወሰድኩትም። አሁንም ደግሞ ማን የሚሉተኛ እዚህ ቀበሌ 14 ደግሞ አዚያ ወሰድኩተኝ። አዚያ ወስጄ ጋምቢ ቢባል ደግሞ አዚያም በሽታውም አልተገኘለትኝም። እንደዚሁ 10 ሺህ ብር ከፈልኩኝ። ምንም አልተሻለውም። መልሶ እኔን ለወረጀው ጣለኝ። ታመምኩኝ። ስታመም ምንድነው መሚያ ያልተባለ እባብና ዘንዶ በለውሽ ዋጥኩሽ በለውሽ ሲለኝ ኧረ ምን ሆነኝ እናንተ፣ ኧረ ምን ነገር ሆነኝ ስል አባታችን በመስቀል ቁመው አንቺ ነኝ ያለሁሽ ቤትሽንም እንዳሸጭው ያለሁሽ ነኝ ያለሁልሽ ነይልኝ። ይህን ተራራውን በመስቀላቸው እየጠቀሱ እያሳዩ ይህንም ተራራውን እየጠቀሱ እያሳዩ እኔ ስፈጠር ደብር ስም ያላውቅም፣ ጥምቀትም እጀም አላውቅም። የቀን ስራ ነው ባህር ዳር ምሰራ፣ ማውቀው ነገር የለኝም። ጥምቀትም እጀም አላውቅም፣ የቀን ስራ ነው ምሰራ። በመስቀላቸው እየጠቀሱ ይህን ተራራና ይህን ተራራ እያሳዩ አንቺ ነይ በመሰላል ውጭ፣ ነይ በዚህ መሰላል ውጭ እያሉ እየተንቀጠቀጥኩ በዚያ መሰላል እየወጣሁኝ አዛዲያ ወደኩኝ እያልኩኝ በግድ እየወረድኩኝ አሁን እንዴት ላድርግ? ይሄ ልጅ ታክሞም አልተሻለውም። እናንተ እንግዲህ እንዴት ላድርግ? ትምህርቱንም አስተው ታክሞም አልተሻለውም። እንዴት ላድርግ ስል ለጓደኛ ያማከርኳተኝ። እንደዚህ አድርጎ ቀጠቀጠኝ። ምን ልድበት ጠበል እንዲው ጠበል ማላቆኝ እንዲው አምልድ ብለሽ ሰላተኝ። አባ ዮሐንስ ማለት እኮ ወንቅሸት ነው። እኔ ሄጀበት ነበር 6 ወር ተጠብቂያለሁኝ። ወንቅሸት ሂጅ ትለኛለች። ተነስተን ይኸው መንደሩ ሁላ የሚወደኝ ሳንቲም አዋጣልኝ። ተነስቻ እዚህ ወንቅሸት መጣነ። ያ ሁሉ እባብና ዘንዶ ያ ሁላ የሚከተለኝ ራሱን የተሞለጨ እኔንም ከልቶልኛል። እስኪ እንደዚህ እልል ብላችሁ እልል በሉልኝ። አሁንም ደግሞ ልጁነን ይኸው ስራ አላሰራውም ብሎ ኮቢና ደብተሩ ቢቀር ስራ አላሰራም ምንም አለልም ብሎ እጅግሩን አስሮት ነበረ። ተሽሎታን አዚ ወንቅሸት ተመጣ። የበረከቱን ስራ ከናሰፋ ጋር እነ ተመስገን ጋር ሲያነጉደው ይጓለ ነው። እልል በሉልኝ ለቅዱስ ገብርኤል ለአባታችን።